ልዩነት እየሰፋ እንዳይመጣ ልክ ዑስማን ለምሳሌ ቁርአኖችን ሰብስበው እንዳቃጠለው በ654 ዓመተ ምህረት ላይ 652 ዓመተ ምህረት አካባቢ ላይ ቁርአኖችን ሰብስበው እንዳቃጠለው ኢብን ሙጃሂድ ደግሞ ምን አለ? ልዩነት እየሰፋ እንዳይመጣ በሙስሊሞች መካከል አንባቢዎችን ከየአካባቢው ሄደን እንምረጥ ብሎ አሰበና ከመዲና፣ ከመካ፣ ከደማስከስ፣ ከባስራና ከኩፋ አንባቢዎችን መረጠ ሄደና እነማንን? እነ ኢማም ናፊ፣ እነ ኢብን ከሲር ሙፈሲሩ ሳይሆን ይሄ ቁርአንን ያስተላለፈ በ737 ዓመተ ምህረት የሞተ ነው። አቡበከር አቡ አምር አልአላ፣ ኢብን አምር፣ ሐምዛ አልኪሳኢ እና አቡበከር አስም የሚባሉ 7 አንባቢያንን መረጠ። እንኳን ደህና መጣ ጊኒ። ሰላም ብያለሁ። እንዴት ናችሁ? ሰላም ብያለሁ። በአምራታችን ማርዲ ችግር የለም እንዲህ ሰላም ልበልህ ነው። እሺ እነዚህን 7 አንባቢያን መረጠ አብዱልፈታ። እነዚህ 7 አንባቢያን ውስጣቸው ልዩነት አለባቸው። የማንበብ ልዩነት፣ የአነባበብ ልዩነት አለባቸው። ግን ያስተላለፉበት መንገድ ሙተዋቲር ነው። ልክ ቁርአን ሐዲስ ሙተዋቲር የሆነ ሐዲስ ሰሂህ ነው ተብሎ እንደሚወሰድ እነዚህ ሙተዋቲር የሆኑ ያው ሙተዋቲር መሆኑ ብቻ ሳይሆን ክራይቴሪያው ዋን ኦፍ ዘ ክራይቴሪያ ግን ሙተዋቲር ከሆነ ፎልስ የመሆኑ እድል የጠበበ ነው ስለሚባል ሙተዋቲር ነው። ስለዚህ እነዚህ አነባበቦች ሙተዋቲር ስለሆኑ እነዚህን 7 እመርጣለሁ አለ። ከነበሩት እጅግ በጣም ብዙ ይሄኛው በ10ኛው መቶ ክፍለ ዘመን ነው። በ9ኛው መቶ ክፍለ ዘመን ሌላ 25 አንባቢዎችን የመረጠ ግለሰብ ነበረ። 25 ማን ነው? ኢብን ጀሪር አጣብሪ ራሱ ወደ 20 የሚጠጉ አነባበቦችን መርጦ ጽፎ ነበረ። ግን ኢብን ሙጃሂድ ምን አለ? እነዚህን 7ቱን ልምረጥ አለ። እነዚህ 7ቱ ከተመረጡ በኋላ በ15ኛው መቶ ክፍለ ዘመን ደግሞ ኢብን ጀዘሪ የሚባል ሌላ አንድ የእስልምና ሊቅ ተነሳና ምን አለ? ሰዎች እነዚህ 7ቱ ብቻ ትክክለኛ አነባበብ እየመሰላቸው ችግር ውስጥ ስለተገባ ሌሎች ከነዚህ ደግሞ ተጨማሪ አንባቢያን መመረጥ አለባቸው በሚል እነማንን መረጠ? ያዕቁብ፣ ኸለፍ እና አቡ ጃፋር፣ ያዕቁብ እና ኸለፍ የሚባሉትን እነዚህን 3ቱን ጨመረ። እነዚህ 3ቱን ጨምሮ በጠቅላላ 10 ቂራአቶች አሉ ብለው እስልምና ላይ ያምናሉ። እነማን? እነ ናፊ፣ ነቢን ከስር እያለ ደሪደርስ የሚለው ወይንም ደቂራአት የሚባሉት እነዚህ ናቸው። 10 ቂራዎች አሉ። እነዚህ ሁሉ ውስጥ ደግሞ ያነባበብ ቁርአን ነው የሚያነቡት፣ ያነባበብ ልዩነት አለ። ይህንን ማንም ያሳተመባቸው ገለመሌ ሰውን ለማሳሳት ምናምን ሳይሆን በቃ በእስልምና ላይ ተቀባይነት ያላቸው ኡስታዞች ያስተማሩትንም ትምህርቶች ከፍተን መመልከት እንችላለን። ከዛ በ11ኛው መቶ ክፍለ ዘመን ደግሞ ምን አደረጉ? በ10ኛው መቶ ክፍለ ዘመን 7ቱ ተመረጡ። በ11ኛው መቶ ክፍለ ዘመን ደግሞ አልዳኒ የሚባል ከዛ በኋላ ሻትቢያም ይመጣና ሻትቢያ በ12ኛው መቶ ክፍለ ዘመን ነው ይህንን ነገር የሚያጠናክረው። አልዳኒ ግን ምን አደረገ? ለነዚህ አንባቢያን ተማሪ አላቸው። ለምሳሌ ናፊ ተማሪዎች ሰብስቦ ያስተምራል። ከነዛ ተማሪዎች ውስጥ ደግሞ ሁለት ሪዋያ ተመረጠ፣ ወይንም ሁለት ተማሪዎች። ለምሳሌ ለናፊ ኢማም ዋርሽ እና ኢማም ቃሉን የሚባሉ ተማሪዎች ነበሯቸው። ከነዛ ከነበሩ ተማሪዎች ውስጥ ዋርሽና ቃሉን ተመረጡ። ከዛ በዋርሽና በቃሉን መካከልም ልዩነቶች አሉ። ከናፊ ተምረው ማለት ነው። ቁርአን ሰንሰለት አለው። ለምሳሌ እዚህ ጋር የምትመለከቱት ቁርአኖች በጠቅላላ ሰንሰለት አላቸው። ልክ ሐዲስ ከገሌ እንደሚባለው እነዚህ ቁርአኖችም ሰንሰለት አላቸው። እናንተ አሁን በኢትዮጵያኖች ዘንድ በስፋት የሚቀራው የሚነበበው ቁርአን ከማን የተላለፈ ነው? አቡበከር አስም ለማን እንዳስተማረው? ለሐፍስ እንዳስተማረው ከሚባለው ላይ። ስለዚህ ሐፍስ አናስም ተብሎ ነው የሚታወቀው የኢትዮጵያኖቹ ቁርአን፣ ወይንም አብዛኛው ይሄው እዚህ ላይ ሙስሊም ወርልድ ኢን ጀነራል ይላል። አብዛኛው በሙስሊም ዓለም ላይ የሚቀራው የትኛው ነው? የሐፍስ አቀራር ዘይቤ ነው። እሱም ደግሞ የራሱ ለምንድን ነው ሐፍስ አብዛኛው እንዲቀራ የተደረገው የሚለው ደግሞ ራሱን ይቻላሉ። እሱ ምክንያቱ ምንድን ነው? በ1924 ዓመተ ምህረት አሁን ከ100 ዓመት በፊት ማለት ነው ግብፅ ውስጥ አልሃዘር ዩኒቨርሲቲ ምን አደረጉ? አንድ ስታንዳርድ አነባበብ እንዲኖር፣ እነዚህን ሁሉ ኮንፊውዥን ከመፍጠር አንድ ስታንዳርድ እንዲኖር
ሀፍስን ስታንዳርድ እናድርግ ብለው 1924 ዓ.ም ላይ ያተማሉ። ከዛ ሳውዲ አረቢያ ደግሞ ይሄንን ነገር ትመለከትና ኦኬ ይሄ ስታንዳርድ መኖሩ ጥሩ ነው፣ ስለዚህ እኛም ሀፍስን እናድርግ በሚል በኪንግ ፏድ እንትን መሪነት ይሄ ነገር ተመልሶ ንጉስ ፏድ ማለት ነው ተመልሶ እንትን እንዲታተም ከዛ 1924 ላይ ይሄ ስታንዳርድ ከተደረገ በኋላ እንደገና 1936 ላይ የተወሰኑ ርማቶች ተደርጎበት እያለ 1980 ቤት ውስጥም እንደገና የተወሰኑ ርማቶች እየተደረገበት አሁን ላይ ያለው ሀፍስ የሚባለው አብዛኛው ሙስሊም የሚቀራው አብዱልፈታ ለምን እንደወጣ አልሆን ነው እንዲቀራ የተደረገው ይሄንን የሀፍስን ቁርአን ነው። ነገር ግን ዛሬ ላይ ይሄ ዋርሽ የሚባለው ለምሳሌ እነዚህ አካባቢዎች ላይ አልጄሪያ፣ ሞሮኮ፣ ቱኒዚያ ብትሄዱ የሚቀራው ዋርሽ የሚባለው ቁርአን አልጄሪያ፣ ሞሮኮ፣ በከፊል ቱኒዚያ፣ ምዕራብ አፍሪካና ሱዳን ብትሄዱ ይሄ ዋርሽ የሚባለው ቁርአን ነው የሚቀራው። የትኛው ነው እሱ? ይሄው እዚህ ጋር የምትመለከቱት ቢሪዋያት ዋርሽ አናፊ ይላል። ማለትም ዋርሽ ከናፊ እንደተማረው የዋርሽ ሪዋያ ከናፊ እንደተማረው የሚለው ይሄ ቁርአን ማለት ነው። ግን እያንዳንዳቸው አሁን ይሄኛው ለምሳሌ ቂራአት ኢብን ከሲር በቢሪዋያት ቁምቡል ብሎ ማለትም ይሄው ኢብን ከሲር ለቁምቡል እንዳስተላለፈው ቁርአን በሚል እነዚህ ሁሉ የሱኒ ሙስሊም ቁርአኖች ናቸው፣ ውስጣቸው ልዩነት ያለባቸው እና አብዛኛው ሙስሊም የሚነገረው ግን አንድ መጽሐፍ እንዳለ አንድ አነባበብ እንዳለ ቃል በቃል ፊደል በፊደል አንድ አይነት እንደሆነ እድሜ ልኩን ተነግሮት አሁን ኦስማን የሚባለው ልጅ ከዚህ በፊት የነበረው ልጅ ትልቅ ሰው እንደሆነ ድምፁ ያስታውቃል። እድሜ ልኩን ይሄ ሰውዬ ሲናገር የነበረው ምንድነው? አንድ መጽሐፍ ነው ተብሎ ልክ አሁን እዚህ ጋር ልዩነቶች ሲመለከት የመጣለት ምላሽ ምንድነው? በፍጹም ይሄ ሰዎችን ለማምታታት ተብሎ የታተመ ነው የሚለው ነው። እኛም ይሄንን እያሳየንበት ያለው ምክንያት ምንድነው? እነዚህ ልዩነቶች የመጡት መጽሐፉ ከፈጣሪ ስላልሆነ ሰዎች እንደልባቸው የፈለጉትን ሲያደርጉ አንድ መጽሐፍ የሚባል ነገር ስላልነበረ እንደልባቸው ሲያደርጉ የተለያዩ መጽሐፍቶች ስለመጡባቸው ብዙ ትግሎች ውስጥ ገብተዋል። እንዴት አድርገን ነው ይህንን ምንፈታው የሚለው ውስጥ ብዙ ትግሎች አድርገዋል የሚለው ነው። የተወሰነ እንግዲህ ይሄ በጣም ሃይ ሌቭል ነው፣ በጣም ረጅም ሰዓት የሚወስድ ስለሆነ ላለማብዛት ግን ሃይ ሌቭል እንደዚህ ነው የሚመስለው። በአጭሩ ወይ ባጭሩ አልኩኝ 30 ደቂቃ ከወራው በኋላ ግን አብዱልፈታህ የሆነ የተወሰነ ነገር ያልኩት መቼም አይ ሆፕ ገብቶሃል ብዬ አስባለሁ። ምናልባት ማውራት አይመችም ይሆናል ግን እንትና ማነው ኦስማን ከታች እየሰማህ ቢሆን በጣም ጥሩ ነበረ። ይሄንን ብትሰማ በጣም ጥሩ ነበረ። ምክንያቱም አንተ ስህተት ነው ብለህ የምትለው እሺ መልካም ኦስማንንም ነው እኔም ለነገሩ እያልኩ ያ አሁን ራሱ ሚውት ላይ ሆነህ ነው ድምፅህ ግን እየተሰማ ያለው የሚገርም ትንሽ ድምፅም አለ የሚረብሽ በቃ ሚውት ላይ ሆነና በቃ እኛም እያላችሁ ያለነው ሙስሊሞች ምንድን ነው ይሄንን ያልነገሩበት ምክንያት እስልምና ላይ በአደባባይ የወጡ ይሄንን ነገር የማይናገሩበት ምክንያት ለምንድን ነው? ሰው ኮንፊውዥን ውስጥ መግባት ይጀምራል። እንዴት ነው እንደዚህ አይነት ምናምን የሚለውን ውዥንብር ውስጥ ላለመክተት ኦልሬዲ በቃ መደበቁ ይሻላል፣ ዝም አለማንሳቱ ይሻላል የሚል እሳቤ ውስጥ ስለገቡ አብዛኛው ሙስሊም አያውቅም። ስለዚህ አብዛኛው ግን አሁን እኛ ደግሞ ይህንን ነገር እያመጣን በቃ በአደባባይ እየወጣ ስለሆነ መጽሐፍቶቹም አሁን በቀላል አክሰሰብል እየሆኑ ስለመጡ ምን ማድረግ ጀመሩ? አይ ቁርአን እኮ በ7 አይነት ስለወረደ የሚል ዝም ብላ ሰርፌስ ሌቭል መልስ ከላይ ያለች መልስ ደግሞ መመለስ ተጀመረ። እስቲል እሱም አያዋጣም። እሱ ላይ ገና እኮ አልደረስን። በነገራችን ላይ ይህን ሁሉ ዘመን እኔ እነዚህ ቁርአኖች እያልኩኝ እንትን ስል ከተወሰኑ ልጆች ጋር ነው 7 አይነቱ እንዴት እንደማያዋጣ ገፍቼ ያየ ነው እንጂ ስቲል አሁን ሙስሊሞችን እያሳየሁኝ ያለሁት መጽሐፋችሁ እንደተነገራችሁ አንድ አይደለም።
የተለያዩ መጽሐፎች አሉ የሚለው ነው ስቲል እያሳየን ያለ ነው። የሚያሳዝነው እነዚህ ልጆች ስለ መጽሐፍ ቅዱስ ስህተተኛነት ግን በደንብ አድርገው አስተምረዋቸዋል። መጽሐፍ ቅዱስ እኮ የተለያየ ሆኖ ስንት አይነት መጽሐፍ ቅዱስ እኮ ኖሮ እየተባለ እያንዳንዱን ሙስሊም ብትጠይቁት በቀጥታ ነው የሚመልስላችሁ። አያመነታም ሁሉ አንዴ መጽሐፍ ቅዱስ ይላል። የራሳቸውን ግን እንዲች ብለው ነግረዋቸው አሳይተዋቸው አያውቁም በፍጹም። ይሄ በጣም በጣም ሲበዛ በተቋም ደረጃ የሚደረግ ሰውን የማሳሳት ተግባር ነው። በፍጹም እንደዚህ አይነት ነገር መደረግ የለበትም። እውነቱን ተናግሮ የመሸበት ማደር ነው። ለተማሪዎቻችሁ ለምዕመኖቻችሁ ተናግሮ 20 አይነት መጽሐፍ አለ ግን ውስጡ በቃ እንደዚህ ብዙ ልዩነት እያላችሁ ብትናገሩ ይሻላል እንጂ ምኑንም ነገር ሳትናገሩ ግን መጣችሁ እዚህ ጋር እንትን ብትሉ ምንድነው አንድ ቁርአን ያለው ብትሉ እምነታችሁን በውሸት እየመራችሁ ነው የሚለው ላይ ነውና ዴቭ አዶን ነው ያ ልጅ ደግሜ ቅድም ብልክለት ሊገባ ፈቃደኛ አልሆነ ካሉ ግን አቆሎ ቅድም እዛ የተንጫጫውና ታሳየኛለህ። እኔ ደግሞ በሱንትሉ ላሳየው ነበር። አብዱልፈታንም እዚህ ዘነው እንድንመጣ ስላልፈለገ ነው እዛ ልጁ ቀወጠውና በሶፍት ኮፒ አሳይሃለሁ በኢንተርኔት ላይ ግን ከዛ ይልቅ ሃርድ ኮፒውን ከፍተን እናሳይህ። አረዲ ከፍቷል እያሉ ነው ናን ሄድ ስለሆነ አብዱልፈታ ደግሞ እዚህ መጥቶ ይሄንን በደንብ እንዲያየው ስለፈለኩ ነው መጽሐፉንም ጭምር። ይሄው እንግዲህ ማየት ካስፈለገ ያነሳኸውን ክፍል ማየት ካስፈለገ እዚህ ጋር አንስተን እንመልከተው። ለማንኛውም ሱራ 37 ላይ ነው ያለነው። እንግዲህ 12ኛው አያ ምን የሚል ክፍል እናገኛለን እዚህ ጋር? ይሄ በኢትዮጵያኖቹ በሚያውቁት ቁርአን ሳይሆን አልኪሳኢ በሚባለው ቃሪ ወይንም ከአስም የተለየ አቡበከር አስም ሳይሆን ይሄ አልኪሳኢ ያስተላለፈው ቁርአን ነው። እዛኛው ቁርአን ላይ ሱራ 37 12ኛውን አያ ስንመለከት በልአጅብቱ የሚል አለ። በልአጅብቱ ወያስኸሩና ይላል። በልአጅብቱ ወያስኸሩና ማለት ትርጉሙ ምንድን ነው? በማስተባበላቸው እኔ ተደነኩ ነው የሚለው። አጅብቱ የሚለው ቃል ወደ ተናጋሪው የሚያዞር ወደ ፈርስት ፐርሰን የሚዞር ነው። እኔ ይሆናል ማለት ነው። በማስተባበላቸው እኔ ተደነኩ ይላል። ይሄኛው ቁርአን የአልኪሳኢ ቁርአን ማለት ነው። የሐፍስ ቁርአን ላይ ግን ስንሄድ ሱራ 37 ይሄው ራሱ ሱራ ራሱ አያ ነው። በነገራችን ላይ ራሱ ሱራ ራሱ አያ ሱራ 37 12 ላይ ስትሄዱ በልአጅብተ ይላል። ሶሪ ይሄማ ቱ ነው። ተመሳሳዩን የከፈትኩት ሐፍስን ልክፈተው። ይሄ የማን ነው? ይሄ ኻለድ ነው። ይሄ የኻለድ ስለሆነ ኻለድና አልኪሳኢ ተመሳሳይ ናቸው። የሐፍስ ጋር ተመሳሳይ የሆነውን ልክፈተውና ቁርአኖቹ ብዙ ስለሆኑ እዚህ ጋር ትንሽ አስቸጋሪ ነው። ኦኬ ይሄው ሱራ 37 ነው። ይሄ ሱራ 37 12ኛው አያ ላይ ስንሄድ እዚህ ላይ ምን ይላል? በልአጅብተ ወያስኸሩን ይላል። በልአጅብተ ማለት በማስተባበላቸው አንተ ተደነክ ነው። አንተ ነው አጅብተ ሲሆን፣ አጅብቱ ሲሆን እኔ ተደነኩ ነው። ኦኬ አልኒሳኢ if it had been from ሱራ 4:82ኛው አያ ላይ ሰለሞን ከታች ምን ሆነ? if it had been from other than Allah they would have found in it many inconsistencies። ይሄ መጽሐፍ ከአላህ ባይሆን ኖሮ ብዙ ልዩነቶችን በውስጡ ታገኙ ነበር የሚለውን ሰለሞን ከታች ጠቅሷል። እውነትም እንደምንመለከተው ልዩነቶች እየተመለከትን ነው። ስለዚህ ከአላህ አይደለም የሚለውን ለመጠቆም ነው። ሰለሞን እናመሰግናለን። ያው እዚህኛው ላይ እንግዲህ እንደምትመለከቱት
በል አጅብተ ወያስኸሩን የሚለው በማስተባበላቸው አንተ ተደነክ ይለዋል። አንተ የተባለው ማን ነው? መሐመድ ነው። በዚህኛው ቁርአን አንተ ተደነክ ሲል፣ በዚህኛው ቁርአን ግን ራሱ ሱራ ራሱ አያ እኔ ተደነኩ ይላል። እንዴት አንድ መጽሐፍ ነው ተብሎ አንዱ ሱራ አንዱ አያ አንድ ቦታ ላይ መሐመድ ተደነቀ ሲል፣ በሌላኛው መጽሐፍ ላይ ግን እኔ ተደነኩኝ ብሎ ሊናገር ይችላል? ይሄ ፈጽሞ አንድ መጽሐፍ ሊያስብለው አይችልም በምንም አይነት። የተለያዩ ቁርአኖች ውስጥ እኮ ነው ይሄንን እያገኘን ያለ ነው። ፎር ሄቨን ሴክ የተለያዩ ቁርአኖች ውስጥ የተለያዩ መጽሐፍቶች ውስጥ የተጠረዘ መጽሐፍ። እስኪ ከእናንተ መጽሐፍ ውስጥ ግቡና ሙስሊሞች አላህ ተደነቀ የሚለውን በል አጅብቱ ወያስኸሩን የሚለውን እስኪ ከእናንተ መጽሐፍ ላይ አሳዩን። ኦኬ እስኪ ከእናንተ መጽሐፍ ላይ አሳዩን። አታሳዩንም። ለምን? ሌላ መጽሐፍ ውስጥ ስለምታገኙ። ኦኬ ይሄ በል አጅብተ የሚለው ምናልባት ኡስታዝ የተናገረውን ደግሞ ስለዚህ እስኪ ቪዲዮ እናዳምጥ። ፋይዛ እስኪ ለምን አትገቢም? ገቢና ኡስታዝ ደግሞ የተናገረውን በዛውም ታዳምጫለሽ። ኦኬ እዚህ ላይ አቀራሩንም አንድ ጊዜ እንስማውና ሱራ 37 የተለያዩ መሆናቸውን 12ኛው አያ ይኸው ሐፍስ ኦን ዘ አውቶሪቲ ኦፍ አሲም ወይንም ሐፍስ ከአሲም እንደተማረው ላይ ምን ይላል? በል አጅብተ ወያስኸሩን ይላል ሐፍስ። እና ኻላድ ደግሞ ምን ይላሉ? እና አልኪሳኢ ይኸው ለምሳሌ ይሄ ኻላፍም ምን ብሎ እንደሚቀራ ተመልከቱ። በልዓጅብቱ ይላል ይሄኛው። ስለዚህ የትርጉማቸው ልዩነት ደግሞ ምናልባት እስኪ የዓለም ፔጅ ላይ ሊሄድና እናዳምጠው ኡስታዞቹ ምን እንደሚሉ። አረጋገን ዓለም ነኝ እሺ ዓለም ጋር ስንሄድ እንግዲህ ዓለም ፔጅ ላይ ብትገቡ በጣም ብዙ ስለ እንደዚህ አይነት ነገሮች ታገኛላችሁ። ሾረድ ይላል መሰለኝ። ይሄን ነገር ለምን ሴቭ እንደማላረገው አይዶን ነው። ቁርአን አሳታሚዎች አሁን እየደረስን ነው። የት ሄደ እባክሽ? ይኸው እኛ ቁርአን አንድ አይነት ብቻ ነው ብለን ሳይሆን ለምሳሌ አጅብተና አጅብቱ የሚለው አላህ ተባረከ ወተዓላ እንደተደነቀም አላህ የመደነቁን ከዚህ ላይ ቂራአን እንይዛለን። አላህ መደነቁን ከዚህ እንይዛለን። ነብዩ ሰለላሁ ዐለይሂ ወሰለም እንደተደነቁ በልዓጅብተ ከሚለው እንይዛለን። ስለዚህ እኛ ምንድነው አላህም ተገርሟል፣ ነብዩ ሰለላሁ ዐለይሂ ወሰለምም ተገርመዋል። እንደተገረሙ ከዚህ ሁኔታ ላይ እንይዛለን ነው። ቆይ ይኸው እንግዲህ እንዳደመጣችሁት እንግዲህ ምናልባት ከታች እየሰማችሁ ያላችሁ ሙስሊሞች ካላችሁ አይ አንተ ስትተረጉም ነው እንዳትሉ፣ ኡስታዞቻችሁም ወጥተው ምን ይላሉ? እኛ ቁርአን አንድ አይነት ብቻ ነው ብለን ሳይሆን አለ አንድ አይነት ብቻ ነው ብለን ሳይሆን ብሎ ለምን አሁን አደባባይ ላይ ስለወጣ ምን እንዴት አድርጎ ይካድ? በፊትማ አንድ መጽሐፍ ነው ያለው የምን የተለያየ ትርጉም ይባል ነበር። አሁን ግን ፊት ለፊት መጥቶ መካድ ስለሌለ ምን አለ? አዎ ይሄው ይሄኛው አጅብቱ ሲል
አላህን የተደነቀው፣ አጅብተ ሲል መሐመድን የተደነቀው ብሎ ሲመሰክር እንግዲህ ይኸው ድጋሚ መስማት ካስፈለገ ኦሳማ ይባላል ይሄ ልጅ። በነገራችን ላይ እነዚህ ልዩነቶች ላይ የተሻለ እውቀት ያለው ከሙስሊሞች ካናገርኳቸው ውስጥ ይሄ ልጅ ነው። የተሻለ እውቀት ካላቸው አዳምጡት። ቁርአን አንድ አይነት ብቻ ነው ብለን ሳይሆን ለምሳሌ አጅብተና አጅብቱ የሚለው አላህ ተባረከ ወተዓላ እንደተደነቀም አላህ የመደነቁን ከዚህ ላይ ቂራአ እንይዛለን። አላህ መደነቁን ከዚህ እንይዛለን። ነብዩ ሰለላሁ ዐለይሂ ወሰለም እንደተደነቁ በአጅብተ ከሚለው እንይዛለን። ስለዚህ እኛ ምንድነው አላህም ተገርሟል፣ ነብዩ ሰለላሁ ዐለይሂ ወሰለምም ተገርመዋል። እንደተገረሙ ከዚህ ሁኔታ ላይ እንይዛለን ነው። ቆይ ሊትሬቸር ዋይዝም ኦኬ እንደሰማችሁት ነው እንግዲህ። ስለዚህ ተፍሲራቶችንም ገብታችሁ መመልከት ትችላላችሁ። ምናልባት አረብኛ በደንብ የማያውቁ ሰዎች አረ ይሄ ትርጉም ልዩነት የለውም ይላሉ። ግን እንደዚህ አረብኛ ደግሞ ሳታውቁ ስትቀሩ ደግሞ ምን ታደርጋላችሁ? የተፍሲር ስራዎች ላይ ገብታችሁ ምንድነው የሚለው እኔ አረብኛውን ችየው ሳይሆን አትሊስት በእስልምና እንደዚህ አይነት ልዩነቶች ምንድነው የሚባሉት የሚለውን እየገባን ስለምንመለከት ማለት ነው። እሺ ሳይመን ሌሎቻችሁም ካላችሁ እና እነ ዴቭ ወርደዋል። ልጁ አልመጣም ስላለ ኤኒዌይ እሺ እንግዲህ እንደምንመለከተው ነው የምንመለከተው። ምንድነው የተለያዩ መጽሐፍቶች አሉ ወይ በእስልምና ላይ? አዎ። ይሄ ነገር ይነገራቸዋል ወይ ለሙስሊሞች? አይነገራቸውም። ለምን? ሰዎችን ለማታለል፣ ሰዎችን በሐሰት ወደ እስልምና ለመጥራት ስለሚቀላቸው። ገና አሁን 20 መጽሐፍ እኮ አለ። 20 መጽሐፍ ያው ለመሐመድ እኮ ቁርአን በእንደዚህ አይነት መልኩ ወርዶ እያሉ ሲተረክ እስልምና ቀላል ነው ብሎ የተናገሩትን ነገር ሊያፈርስባቸው ሆነ። ስለዚህ ያላቸው አማራጭ ምንድነው? አንድ መጽሐፍ ነው ያለው ለ1400 ዘመን እያሉ ያንን ውሸት መድገም ነው የመረጡት። የአብዱል ፈታን ጥያቄ መልስለት። ምን ዩዘር ምን ብሎ የጠየቀውን ጥያቄ እኮ አልጠየቀም። ኦኬ። እና ሰዎችን ግን እስልምና ውስጥ ያሉትንም ከእስልምና ውጭ ያሉትንም ለማታለል እንዲቀል እንግዲህ ቃሉ ከባድ ነው፣ ይገባኛል። ለማታለል ስል ግን ሌላ ምን ምክንያት አለው ለሰዎች የማይነገርበት? ሙስሊሞች ከኛ ጋር እዚህ ጋር እየመጡ ይሄ ፊት ለፊት ያለውን ነገር የሚክዱበት ምክንያት ስለማይነገራቸው ስለማያስተምሯቸው ነው። ኦኬ። ቢያስተምሯቸው ችግር ስላለ ማስተማር እኮ ደግሞ እንትንም እኮ አይደለም። ምንድነው ሲያስተምሩም ሲነግሯቸውም ቢያንስ አንድ ቁርአን አለ ብሎ ሲነግሯቸው እንደ ዶክትሪን አድርገው ነው የሚነግሯቸው። ለዛ ነው ሙስሊሞች እዚህ ጋር አንገቴ በጠሳንተን የጻፍከው የሚሉት እንደ ዶክትሪን ደጋግሞ ስለሚነግሯቸው። አንድ መጽሐፍ ነው ያለን ቃሏም አትለይ እየተባለ ተደጋግሙ። ከዛስ ምን ደግሞ ሰዎችን ደግሞ እንትን ለማለት ሌሎች እምነቶችን ለማጥቃት ደግሞ ስለሚቀላቸውም ነው። ምን እያሉ እንዴ ሌሎች እምነቶች እኮ የተለያዩ መጽሐፍት ኖራቸው ይሄ እኮ ከፈጣሪ አለመሆኑ ማስረጃ ነው የተለያየ መጽሐፍት መኖሩ ብሎ ለመናገር ቀላል ስለሚሆንላቸው በምንም አይነት የተለያየ መጽሐፍት አለን እኛ ብለው አይነግሩም። ግን ይኸው እንደ ላይብረሪ እዚህ ተከምረው እንመለከታለን። ቁርአኖች፣ አረብኛ ቁርአኖች ውስጣቸው ልዩነት ያለ እንደዛ ነው። እሺ መጽሐፍ ቅዱስ ተበረዘ እያሉ ይዘባርቁ እንጂ እውነት ነው። ማን የላከው? ሳምሪ። እሺ ጠላህም ወሬ ያለብህ አለከታችሁ። ወደድክም ጠላህም ወዳጅ። እዚህ ጋር የምታያቸው መጽሐፍቶች ሁሉ የተለያዩ የአረብኛ ቁርአኖች ናቸው። ሙስሊም ብቻ ነው በነገራችን ላይ አይኑ እያየ አንድ ሰው ሙስሊም የሚሆንበት ምክንያት በነገራችን ላይ በእንደዚህ አይነት መንገድ ነው። ምን ፊት ለፊት ያለ ማስረጃን አይኑ እያየ አይኔን እንቁላል ያድርገው። ኦኬ አይኔን እያየ እንቁላል ያድርገው በማለት ነው ሙስሊም ተኩኖ የሚቆየው እንጂ የእውነት
የእውነት አንድ ሙስሊም ተነስቶ እስኪ ይሄንን ነገር ቼክ ላድርገው እንዴት ነው እንደዚህ የተለያየ መጽሐፍ የመጣው የሚለውን እያጠና ቢሄድ ያ ሰው ከእስልምና ይወጣል። ከእስልምና ይወጣል። ኦኬ የእኔ ንግግር ሳይሆን ደግሞ አንድ ሼህ ምን ብሎ ሲጻጻፍ ምን ብሎ ተናግሯል? ትልልቅ ምሁራን ስለ ሐሩፍና ቂራአት የሚያጠኑ ትልልቅ ምሁራን ከእምነታቸው የወጡ በግል ያውቃለሁ ብሎ ሲናገር አለ ሼሁ። ከፍቼ እሱንም ማሳየት ይቻላል። ለምን ይሄንን ነገር ዘልቆ እያጠናችሁት ስትመጡ ነው ነገሩ እየከበደ የሚመጣው። ጭራሽ እንዴት ነው ሐሩፍና ቂራአት እንዴት ነው የሚገናኙት? ሐሩፍ ማለት ምንድነው? ቂራአት ምንድነው? ሐሩፍ ስንት ነው? 1 ነው ወይ 3 ነው ወይ 7 ነው ወይ እያልን ስንሄድ ጭራሽ እየተወሳሰበ ይመጣል ነገሩ ብሎ ሲናገር ሼክ ነው። እንግዲህ ይሄ ከኛ አይደለም። ሌሎቹ ግን አለ ገና እውቀት ገና ጀማሪዎች የሆኑ ግን ምን ይላሉ አለ አንደኛ ገና ሲጀምሩ ምንድነው ይሄ ሁሉ ነገር ብለው ኮንፊውዝድ የሚሆኑ ብዙ ናቸው አለ። ከዛ ግን ትንሽ እውቀት ደግሞ ያገኙት ደግሞ ምን ይላሉ አለ አስተማሪዎቹ የነገሯቸውን ነገር መልሶ በመጥፋት ወይንም መልሶ በማስተጋባት ነገሩን ግን በግልጽ ሳይረዱ ይሰራሉ አለ ወይንም ይናገራሉ። ምን በማለት አይ ቁርአን እኮ በ7 አይነት መንገድ ነው የወረደው ምናምን የምትለዋን መልስ ይሰሙና እሷን መልሶ ይተፋዋታል አለ። ግን በግልጽ ምን እንደሆነ አይረዱትም። ከዛ ግን ጥልቅ እየገባችሁ ስትመጡ ስለነዚህ ልዩነቶች በደንብ እያጠናችሁ ስትመጡ ግን የዛኔ ነው ችግር የሚመጣው ብሎ ሼሁ ራሱ ሲናገር ነው የምንመለከተው። እሺ አረ ውሸታሞች ብሏል የረሱል ወዳጅ። እስኪ ግቡና ውሸት ምናምን ከማለት እኮ እነዚህ መጽሐፎች እንዴት እንደመጡ እንዴት የተለያዩ ጽሁፎች ሊኖራቸው እንደቻለ የትኛውስ ትክክለኛው ቁርአን እንደሆነ ገብታችሁ መናገር የእናንተ ፋንታ ነው። እድሉን ተሰጥተናችኋል። ስንት አይነት ቁርአን ያለው ግን አረዲ እድላዊት 20 አይነት በደንብ የተስማሙበት 20 አይነት ቁርአን አለ። ይሄ የተስማሙበት ነው። ከዛ ውጪ ግን እስከ 37 ድረስ የተገኙ ልዩነት ያለባቸው ቁርአኖች አሉ የሚሉ አሉ። በእጃቸውም ይዘው የሚያሳዩ አሉ። ስለነሱ ዲቴሉን በደንብ አላቅም። 20ውን ግን በደንብ አድርጌ ከየት እንደመጡም ዲቴሉን በደንብ ስለማቅ ማለት ነው። ይኸው እነዚህኛዎቹ ተቆጥረው ነው እኔ ከነዚህ ከ20ዎቹ ውስጥ ነው 8 ያለኝ። አሁን ይኸው ዋርሽ ስትሉ ይኸው ዋርሽ ለምሳሌ ይኸው ዋርሽ ሲባል ይሄ ነው ዋርሽ። ይሄ የመጀመሪያው ማለት ነው። ከናፊ ስለሆነ ቃሉን የለኝም። ከኢብን ከሲር ቁምቡል አለኝ። ያው ቁምቡል የታለ መሰላችሁ? ይሄው ይሄኛው ነው ከኢብን ከሲር ቁምቡል መጽሐፍ። ስለዚህ 20 የሚሆነው እንዴት ነው? እነዚህ ተቆጥረው ማለት ነው 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 ማለት ነው። ከነዚህ 20 ውስጥ ነው እኔ 8ቱ ያለኝ። የነማን የዋርሽ አለኝ፣ የቁምቡል አለኝ፣ ማነው ኢብን ደሃካን አለኝ፣ ኸላድ አለኝ፣ አልዱሪ አለ፣ ሀፍስ አለ። ከዛ ከአቡ ጃፋር ደግሞ ኢብን ወርዳን ይሄኛው ይሄው የአቡ ጃፋር የሚባለው ይሄው ኦኬ። ይሄ የአቡ ጃፋር የሚባለው ይሄ በነገራችን ላይ በ15ኛው መቶ ክፍለ ዘመን የተካተተ ነው። መጀመሪያ ላይ ከተካተቱት ውስጥ አይደለም እና እንደምትመለከቱት ነው እንግዲህ እና ከነዚህ ውስጥ ከ20 ውስጥ ነው። ስለዚህ በጣም ብዙ ቁርአኖች ናቸው ያሉት። ኦ ማይ ግነስ ጃ ይዛችሁ
Oh wow, yeah, Jai, it's so nice to see you, brother. So the person who just shared the live, you guys, Jai, he is the best. I've learned most of the things from this person. He has helped me a lot to understand these differences. So he has a YouTube channel. Him and his wife, they have a YouTube channel. They talk about this. They know the language as well. At least I don't know the Arabic, but I know I've studied it enough to understand what's happening. So Jai, it's really nice to see you in my live here. Jai የሚባለው ልጅ ከታች ሼር ያደረገው የዩቲዩብ ቻናል አለው። ባትሪ 2% ነው የቀረው እንዳይዘጋ። የዩቲዩብ ቻናል አለው። ከሱ ነው ብዙ ነገር የተማርኩት እዚህ ነገር ላይ። በጣም በጣም ጎበዝ ነው። የአረብኛውን ቋንቋን ያውቃሉ። ከሚስቱ ጋር ነው። ሚስቱ ኤክስ ሙስሊም የነበረች ነች፣ ወይንም እስልምና ውስጥ የነበረች ቀድሞ በፊት ከእስልምና የወጣች ክርስቲያን ነች። በጣም በጣም ጎበዝ ዶተር ኦፍ ክራይስት በሚል ስም ነው ያለችው ላይቭ ላይ። በጣም በጣም ጎበዝ ናቸው። እነሱ ደግሞ ሲያቀርቡት እነዚህን ነገሮች ብትመለከቱ እኔ እኮ ምኑንም አለካውም። በጣም ጎበዞች ናቸውና ከድሉን ካገኛችሁ ገብታችሁ ብታዳምጧቸው። ብዙ ጊዜ ያዘጉባቸዋል የዩቲዩብ ቻናላቸውን። I think he's not in here. ኦኬ አንድ ጊዜ ግን መጣሁኝ ቻርጀር ይዤ ስልኬ ልዘጋ ስለሆነ